ምን ነው ደህና ምን እናለሽ? ኧረ ምን ይሆንሻል? እንዴት ደግሞ ተቀጥሽ እንደማር ነሽ? አንቺ ልትወጂኛለሽ? ደግሞ ልንገርሽ እንዳንቺ እዚህ ምድር ላይ የሚጠላኝ ሰው የለም። ምን ያስቅሻል? እስኪ እወዳለሁ ወይ ነው የሚልሽ? አይ ናታን፣ እኔ ከአንተ ጋር በጣም ደስ የሚለኝ ወሬ ነው እኮ። ቃል ገብተህልኝ ምንም ነገር አላደረግም። ምንድን ነው እንዴ? እንደውም በቃ ስለ ዳጣ፣ ስለ ቤተሰቦቿ፣ ስለ እናቷ፣ ስለ አባቷ እንደምንም ብለህ አውጣታት ንገረኝ አላልኩም? ያረጋገጥኩት ነገር የለም፣ ግን አሁን ትንሽ ልብ ለልብ ስለተቀራረቡ እስቲ በደንብ ትነግረኛለች ብዬ አስባለሁ። አንቺም ቆንጆ ልጅ በአባቴ ልትንችክ እና ታዲያ በአባትሽ ከወጣሽ ፂምሽ የታለ? ሴት ነኝ፣ አባዬ ደግሞ ወንድ ነው። ሴት ልጅ ደግሞ ፂማታ። ልብ ታፈቅረኛለህ? አዎ ከልቤ ነው የማፈቅርሽ። አረጅ መልኬ ቢጠፋ ጸጉሬ ነጭ ጸጉር ቢያወጣ ብነጫነጭብ ልጅ ባልወልድልህ እንዳሁኑ ትወደኛለህ? ሆን ወደድኩሽ። ምንም ነገር ከአንቺ አልጠብቅም። ፍቅር ደግሞ በሁኔታዎች አይወሰንም። ዳጣ ለናታን ያቀረበችው ከባዱ ጥያቄ ነው እንግዲህ ዛሬ ማለት ነው። እሷም እንግዲህ አረጀች ብለክ ላትወይኝ፣ ታመመች ብለህ ላትንቀኝ፣ ሸበተች ብለክ ላትተወኝ፣ ባልወልድልህ ላትጥለኝ ቃል ግባለኝ እያለ ትገኛለች ማለት ነው። እሱም እንግዲህ እኔ እኮ ምንም ሳይኖርሽ ነው እየወደድኩሽ፣ በምንም ታምር በእኔና በአንቺ መካከል የሚገባ ነገር የለም እያላት ይገኛል ማለት ነው። እና እንግዲህ እነሱ ራስ በራሳቸው ቃል ተግባብተዋል። እንግዲህ ማን ያሸንፋል? ልጆች ያሸንፋሉ ወይስ ቤተሰብ ያሸንፋል የሚለው እንግዲህ ለሁላችንም ጥያቄ ይፈጥርብናል። እንግዲህ እነሱ እርስ በራሳቸው በሚስጥር ተዋደዋል። ይህንን ነገር ግን ቤተሰብ አያውቅም። ምናልባት ቤተሰብ አይሆንም ቢባል ይሄ ነገር ምን ሊፈጠር ይችላል? እንግዲህ ናታን እንደምናየው ዝልፍለፍ እያለ ፍቅር ውስጥ ገብቶ ነው የሚገኘው ማለት ነው። ዳጣም እንግዲህ በፊት ትደብቅ ነበረ። እንግዲህ በቃ ጠረንሽ ናፍቀኛል፣ ሁልጊዜ በቃ ከአይኔ እኮ እንድትርቂ አልፈልግም እያላት ይገኝ ነበረ። እሷም እንግዲህ እየቀለደችው አዎ እኔ ራሱ ብታይ እኮ በቃ ፍየል በግ ባየው ቁጥር አንተ ትዝ ትለኛለህ እያለች ሙድ እያያዘችበት ነበረ። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝት ትረፍረፍ ይበሉኝ። ዳጣ ድራማ እንግዲህ ደስ የሚልና አስተማሪ ድራማ፣ ብዙ ቁም ነገር የምታዩበት የእናትነት ጥግ የአባትነት ጥግ ፍቅር ምንድን ነው፣ በዛውም ደግሞ የመልካም ሰዎችና የተንኮለኞች ሰዎችን ጥግ የምታዩበት ነው ማለት ነውና እንግዲህ ሰላምዬ በዳጣ ላይ ብዙ ጥያቄ አለባት ማለት ነው። እንግዲህ ባለፈው ካቆምኩላችሁ ስቀጥልላችሁ እንግዲህ ሰላም ዳጣን ለምንድን ነው አንቺ የእናትሽን ጡት ያልጠባሽው በምን ምክንያት እያለች እንግዲህ ዳጣን እያፋጠጠቻት ነበረ ማለት ነው። እሱም እንግዲህ ህልም ነግራት ነው። መጀመሪያ እንግዲህ ህልሟን ነገረቻት። ህጻን ልጅ ሆነሽ መተሽ ጡቴን እየጠባሽ አየውሽ ነበር ያለቻት እና እሷም ሰላምዬ እንኳንም ጠባው በልጅነቴ እኮ አልጠባውም ነበር ያለቻት እና እሷም እንዴት ነው በልጅነትሽ ያልጠባሽው በምን ምክንያት ስትል ነበር እንግዲህ ዳጣን ያፋጠጠቻት ማለት ነው። እና ዳጣም ግን እንግዲህ አይ እኔ አላቅልሽም ሂጂና እናቴን ጠይቂያት እንግዲህ እኔ አልጠባሽም ሲሉኝ ነው የሰማሁት። እኔ እኮ የመጣሁሽ ስራ ልረዳሽ ነው፣ አንቺ ደግሞ በጥያቄ አፋጠጥሽኝ። በይ እንግዲህ ሰላምዬ በኢደና ዋይ እንግዲህ ብላት እንግዲህ ካጠገቧ ውልቅ ብላ ሄዳለች ማለት ነው። ሰላም ግን እንዴት ለምንድን ነው የእናቷን ጡት ሳጠባ ያደገችው የሚለው በተደጋጋሚ እንግዲህ ጥያቄ እየጠየቀች ትገኛለች ማለት ነው። እንደዚሁም ደግሞ ለምንድን ነው የምትደብቀን የተወለደችበትን ሀገር፣ ስለ ቤተሰቦቿ፣ ስለ እናቷ፣ ስለ አባቷ ምንም አይነት ነገር በቃ እየነገረችን አይደለችም። እንደዚሁም አንቺ ማነሽ? ቆይ ለምንድን ነው እዚህ ቤት የምትኖሪው? እስከ መቼ ድረስ ነው እዚህ ቤት የምትኖሪው? እያለቻት ነበርና እንግዲህ ሰላምዬ አንቺ እኮ ከአቤጌል በልጠሽብኛል በማለት ነበር እሷም እንግዲህ የመለሰችላትና ሰላም እንግዲህ የጠየቀችበት የራሷ ምክንያት አላት ማለት ነው። ዳጣ ግን ምንም አይነት ጥርጣሬ በውስጧ አላደረምና ለምንድን ነው ሰላም እንደዚህ ቆይ እኔ የምጠይቀኝ? አሁን እኮ ከአቤጌል እኮ ብሳብኛለች፣ በክፉም ባይሆን በደግም ቢሆን የምጠይቀኝ ከአቤጌል የበለጠ ጥያቄ እያበዛችብኝ ያለችው አሁን ሰላም ናት። ለምንድን ነው ቆይ የምጠይቀኝ? ናታን እንዳለኝ እውነት አባዬ አባትሽ ነው ከሆነ እማዬም እናትሽ ናት እንዳለኝ እውነት እናቴ እማዬ ትሆን እያለች እንግዲህ ጭንቅላቷ ውስጥ ጥያቄ እየተመላለሰባት ነበረና እና ደግሞ እማዬ እናቴ ከሆነች ብትሆን እንዴት ልጇ እንደሆንኩ ውስጧ አይነግራትም፣ ልቧ እንዴት አይነግራትም? አባዬስ ደግሞ ለምን ይደብቀኛል? የሷ ልጅ ቢሆን አይ ዝም ብዬን የምጃጃለው እኔስ የማየ ልጅ እንኳን አይደለውም።
ግን መቼ ነው አባዬ ከእናቴ የሚያስተዋውቀኝ እያለች እንግዲህ በአይምሮ ውስጥ እየተመላለሰ ነበረ። እሷ እዚህ ሀሳብ ውስጥ እያለ እንግዲህ አቤጌል ከች ብላባት ነበረ መታጠቢያ ክላስ ውስጥና እሷም እንግዲህ ምን ነው ደግሞ ደነገጥሽ? ምን እየሰራሽ ነው ነበር ያለቻት። አንቺ ራሱ እዚህ ምን አመጣሽ ነበር ያለቻት። እና ደግሞ የፈራሽ ትመስያለሽ ነበር ያለቻት። አረ እኔ አንቺን እኮ ማንንም አልፈራም አቤጌልዬ፣ ይልቁንስ እኔ እኮ በጣም ነው የምወድሽ ነበር ያለቻት። አንቺ እኔን የምትወጁ እንደው በዚህ ዓለም ላይ እንደኔ የምትጠዩ ሰው የለም። እኔ ደግሞ አልወድሽም አይገርምሽም ነበር ያለቻት። እንደው የአቤጌል ነገር ለየት ይላልና እኔ በዚህ ምድር ላይ የምፈራው አንድ ዝና የሚባል ሰውዬ ነው። ወይኔ ብታዩ የሞት መልአክ ነው የሚመስለው፣ ሲያስፈራ ነበር ያለቻት። እና እሲ ማን ነው ይሄ ዝና የምትሉት? እንደዚህ በዚህ ልክ የምትፈሪው ዝና ማን ቢሆን ነው እሱ ነበር ያለቻት። በጣም ነው የሚያስፈራው። ወይኔ ብታዩ ራስሽን ነው የምትስቺው ነበር ያለቻት። እና እሺ አስተዋውቂኝ ልወቀው፣ አንቺ እንደዚህ የምትፈሪው ዝና የሚባለውን ሰውዬ እኔ ልወቀው ነበር ያለቻት። እና ይቅርብሽ፣ እኔ ከእንደዚህ አይነት ሰው ጋር አላስተዋውቅሽም። በነገራችን ላይ ባስተዋውቅሽ መጀመሪያ ምን እንደሚልሽ ታውቂያለሽ ነበር ያለቻት። እና ምን ይለኛል ትላት እወድሃለው በይኝ ነው የሚልሽ ነች። እወድሃለው በይኝ፣ አፈቅርሃለው በይኝ በሉላ ነበር የተጀመረው። ከሉላ ወደ ትህትና፣ ከትህትና ወደ አቤጌል ሲያልፍ አይታችሁታል እንግዲህ። እና አንቺ እንደዚህ የምትፈሪውን ይህንን ጀግና ሰው እውነት በተዋወቀው ደስ ይለኛል። ምን አይነት ሰው ቢሆን ነው ነበር ያለቻት። እና እሷ ራሱ ብትተዋወቀው በአንድ እንግዲህ ከሱ ጭብጥ ውስጥ ራሱ አትወጣም ማለት ነው። አቤጌል እዚህ ጋር ውጥር እንደምትሉ አይደለም ናታን ላይ እዛ ስደርስ በይ ዝም በይ አንቺ መሀይም እየተባለች እንግዲህ አፏን ሊያስይዛት ይችላል ማለት ነው። እና እሷም ተንኮል አስባ ነው እንግዲህ ይህንን ነገር ከሱ አስተዋወቅኝ ያለቻት። ለመልካም ነገር ለበጎ ነገር ሳይሆን ለተንኮል ነው። እሷ ደግሞ ከዝና ከተዋወቀች ማለት ያ ቤት ደግሞ በቃ ተረበሸ፣ መጨረሻዋ እንደ ማህሌት ነው የሚሆነው ማለት ነው። ከዝና ጋር የተተዋወቀ ሰው መጨረሻው እንደ ማህሌት ነው የሚሆነው፣ መጨረሻው የከፋ ነው የሚሆነው። እና ስለዚህ አንቺ ከቤት አትወጪም እንዴ? መቼ ነው ከቤት የምትወጪው ነበር ያለቻት። እና ምን ነው ሰለቸውሽ እንዴ ነበር ያለቻት። ዳጣም አይ እኔ ሳይሆን የሰለቸውሽ ቤቱ ነው የሰለቸሽ ነበር ያለቻት። አይ ለማንኛውም ትንሽ ቆየት ብዬ ወደነ ምሳሌ ጋር መሄድ አይቀርም ነበር ያለቻት። እሷም እንግዲህ ስንት ሰዓት ላይ ነው የምትሄጂው ምናምን ብላ አብሯት እንደሚሄድ ሰው እየጠየቀቻት ነበርና እንግዲህ ምን ነው አብረሽ ልትሄጂ ነው እንዴ ብትላት እንግዲህ እኔን ካንቺ ጋር የምሄደው እኔ ካንቺ ጋር ቆሜ የምታየው ነበር ያለቻት። እና ምን ችግር አለው ታዲያ እኔ ሰው አይደለሁ እንዴ ነበር ያለቻት። ማነው ሰው ነሽ ያለሽ ነበር ያለቻት። እና እሷም እንግዲህ አዎ ሄዳለሁ ማታ ላይ ነው የሚሄደው ስትላት እንግዲህ ወዲያውኑ ከሷ ወጥታ ሄዳ ምንድን ያደረገችው ለአርጁን የደወለችለት። ለሱ ደውላ እንግዲህ ለጥቅም ጊዜ ብቻ ነው የምትፈልገው፣ እሱ ግን ከልቡ ነው የሚወዳት አርጁን ማለት ነው። እሷ ግን ናታን እሷን እንደሚጠላው አርጁን ትጥለዋለች ማለት ነው። እና እንግዲህ ምንድን ያለችው ዳጣ ዛሬ ትወጣለች። ስለዚህም በምትሄድበት መንገድ ሁሉ እንግዲህ መውጫ መግቢያዋን የምትሄድበትን መንገድ ነው የነገረችው እንዲከታተላት ማለት ነው። እንዲከታተላት እንዲደበድባት ነው እና ከጥቅም ውጭ እንዲያደርጋት ነበር እንግዲህ የእሷ ሀሳቧ ማለት ነው። እሷም እንግዲህ ሄዳለች ማለት ነው። ስትሄድ እንግዲህ የተከታተላት ከኋላዋ እንደ ውሻ እንግዲህ ጡል እያለ ነበረ እና እሷ ግን ተመልክተዋለች። በጣም ቀልጣፋ ስለሆነ ባላዋ ዞር እያለችም ስለምትሄድ ነገር ግን እሷ ከኋላ ኮሽታ ሰምታ ስትቆምና ስትመለከት እሱ እንዳታየው ተደብቆ ነበርና ይሄ የህንድ ጣዖት የመሰለ ሰውዬ እቺ አቤጌል ልካው ነው አይደለ የሚከታተለኝ፣ ምን አባቱ ለማድረግ ፈልጎ ነው በማለት እንግዲህ ቆማ እየጠበቀችው ነበር። እሱ ግን ተደብቆ ቀረ። እንግዲህ እየሮጠች ሄዳ የሆነ አቋራጭ ጋር መታጠፊያ ጋር ስትደርስ እንግዲህ በጣም እየሮጠች ሄዳ ዛፍ ስር ነው የተደበቀችበት እና እሱም እንግዲህ በቃ አድራሻዋ እንዳይጠፋብኝ ብሎ እየሮጠ ነበረ። ግን አያትም ተደብቃ እየተመለከተችው ነበረ። እሱም ሮጥ ብሎ እሷን የሚመስል ሰው ሲያጣ እንግዲህ ወይኔች ንፋስ ወዴት ተሰወረችብኝ ነበር ያለው እያለ እንግዲህ ቆሞ እያለ ከኋላው ሄዳ ነው እንግዲህ ጀርባው መታ ያደረገችው ነው። በጣም ነው የደነገጠው። እንግዲህ ለምንድን የምትከታተለኝ ማን ልኮህ ነው ብትለውም ደግሞ ታውቃለህ ለፖሊስ ነው የምነግረው ወይ ደግሞ አባዬን ታውቃለህ አባዬን ነው የምነግረው ትጣፈራታለህ ነበር ያለችው። እነሱ በፍጹም እንደዚህም አይደረግም፣ እኔም አንቺም አራዳ ነን፣ ሁለታችን መግባባት አለብን
እናቴ ተንግዲህ በኋላ ብትታሰር የአንገቴ መስቀል በጥሼ ነው እምረግምክ ብላኛለች ነው ያለውና ስለዚህ እና ምን ይጠበስ ማን ልኮህን ብትለውም እንግዲህ አቤጌል እንደላከችው ደብድባት አይኗን አጥፋላት ከጥቅም ውጭ አርጋት ብላ እንደላከችው ነው እንግዲህ የነገራትና ስለዚህ አንተ ልትቀጠቅጠኝ ነበር እኔን ቀጥቅጠህ እሷ ልታገባ ወይስ የሷ ፍቅረኛ ልትሆን ነው ነበር ያለችውና ምን ላድርግ ከአቅም በላይ ሆኖብኝ እኮ ነው በጣም ስለምወዳት እኮ ነው እሷን ዛሬ የሆነ ነገር ካደረካት ያልኩህን ሁሉ ካደረካት ዛሬ ማታ ቀጠሮ አለን ብላኛለች። ስለዚህ የዛሬ ቀጠሮ እንዳይበላሽብኝ በቃ በስምምነት እንኳን ቢሆን የተደበደብሽ ምሳይልኝ ነበር። ደስ ይላል። በስምምነት በስምምነት የተደበደቡ መምሰል ጥሩ ነው። እሷም እሺ ምን ላድርግልህ ብትለው ማስቲሽ ምናምን ለጠፍጠፍ አድርጊና ደበደበኝ ቢያት ነበር ያለውና እሷም እሺ ለእሷ አስመስልልሃለሁ ግን ቤተሰብ ካዩኝስ ነበር ያለችውና ስለዚህ እኔና እሷ እህትማማቾች ነን ገባክ በእኛ መካከል ደግሞ አንተ መግባት የለብህም እኛ ብንጣላ እንታረቃለን ሽማግሌዎቻችን ደግሞ እናትና አባቶቻችን ነው ስለዚህ አንተ ደግሞ ህግ ጋር ትደርሳለህ በእኛ መሀል አትግባ አይደለም እኔ መደብደብ አይደለም አይኔ ማጥፋት ቀርቶ ብትገለኝ እራሱ ከአቤጌል ጋራ በፍጹም መሆን አትችልም። እሷ በጣም ነው የምትጠላክ። አንተ ልብህን ሁሉ ሰውረዋለች እንዴ? ምንድነው ይዞ እንደዚህ ያዞረብህ? ጋጅተሃል እኮ ምናምን እያለችው እንግዲህ እየሰደበችው ነበርና እሱም ምን ላድርግ ፍቅር እኮ ነው ፍቅር እንደዚህ ነው ልጅ እና ምትመስላለህ ደግሞ ይህ እንደ ጣዖት የመሰልክ ሰውዬ እያለችው ነበር። እንግዲህ በመጨረሻው እንግዲህ ተስማምተው ተለያይተዋል ማለት ነውና ሌላው ነገር እንግዲህ ምሳሌ ወደ ዳጣ ቤተሰብ ተቀላቅላለች ማለት ነው። እሱ እንግዲህ የአቤጌል ጥያቄ አሁንም እንደቀጠለ ነው። እንግዲህ በጥያቄ እያፋጠጠቻት ትገኛለች ምሳሌን። ምሳሌ ትንሽ ብትሆንም እንደ ውሃ ጅል አይደለችም። በጣም ብልጥና ቀልጣፋ ነት ምሳሌ ማለት ነውና እሱ እንግዲህ አንቺ የዳጣ ጓደኛ ነች። ዳጣ ዘንድሮ ብቻ ነው ወይስ አምናም ቤታችኋለች? አንቺ ዘንድሮ 5ኛ ክፍል ነሽ አደለ ስትላት፣ አዎ 5ኛ ክፍል ላይ ነበር ያለችውና ወይዘሮ ውሃ ደግሞ እኔ ደግሞ 7 ታይሽ በሁለት በልጥሻለሁ ስለሷ ነው ብቻ ቀፎ በቁጥር አይደለም የእሷን ግማሽ አታኪም ነበር። እንግዲህ እዛ ጋር ደግሞ ሌላ ጠብ ተፈጠረ። እንግዲህ ሊደባደቡ ሁለቱ ትማማቾች ማለት ነውና እሷም እንግዲህ እሺ አምና አንቺ 4ኛ ክፍል ስትማሪ ዳጣ እናንተ ቤት ነበረች ብላ ነበር የጠየቀቻትና አዎ እኛ ቤት ነበረች ብትላትም እንግዲህ ጥያቄዋ ቀጥሏልና ስለዚህ ምን ነበር እናንተ ቤት ምሰራው? እናቷ ማን ነች? አባቷ ማን ነው? እያለች እንግዲህ በጥያቄ እያፋጠጠቻት ትገኛለችና እሷ ግን አልገባኝም ነበር ያለቻት። ይህን ጥያቄ ተመለሽልኝ ኬክ እጋብዛችኋለሁ ብላ እንግዲህ በኬክ ለማታለልም ሙከራ እያደረገች ነበረና ምሳሌ ግን ፊቷ ላይ ፍርሃት ይታይባታል። የምትይው ነገር አልገባኝም ነው ያለቻት። በትደግምላትም አሁንም አልገባኝም ነው ያለቻት እና እንግዲህ ምሳሌ ጥያቄው ሳይገባት ቀርቶ ሳይሆን ስለ ዳጣ ምንም የምታውቀው ነገር የለም ማለት ነው። የምታውቀው ዳጣ ከጎዳና ላይ እንደመጣች እንግዲህ ብሩክ ከጎዳና ላይ አንስቶ እንዳመጣት እንደዚሁም አባት ሊሆናት እንደሆነ ታውቃለች። በፊትም ስታጫውታትም በቃ ደስ የምትል ልጅ ናት። መጀመሪያ ከጎዳና ላይ ተነስታ ራሱ እነሱ ቤት ስትመጣ ከእሷ ጋር እንግዲህ ካላስተዋወከኝ ብላ እንግዲህ ከእሷ ጋራ ጓደኛሞች ነበሩ ማለት ነውና እንግዲህ እሷ እኔ የምጠይቅኝ ጥያቄ ምንም አልገባኝም፣ ስለ እናቷም ስለ አባቷም አልገባኝም፣ ጥያቄሽ ግልጥ አልሆነልኝም ብላ እንግዲህ በ4 ነጥብ ዘግታ አባታለች ማለት ነው። እሷ ግን ልትላቀቃት ልትፋታት አልቻለችም ማለት ነው። አቤጌል በተደጋጋሚ እየጠየቀቻት ትገኛለች። እውነት ትናገራለች ወይስ አትናገርም? ምሳሌ አትናገርም የሚል ሀሳብ አለኝ ማለት ነው። እኔ የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ሆናችሁ የምታበረታቱኝ ደግሞ ሁላችሁንም ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ ምን አለ የሚለውን ይዤላችሁ እስከመጣ ድረስ ቸር ሰንብቱልኝ።